ተጠባቂ የአውሮፓ ሻምፒዮንስ ሊግ ምሽቶች እየቀረቡ ነው። ከአራት ወይም ከአምስት ቀናት በኋላ ደግሞ በአውሮፓ መድረክ እጅግ የሚጠበቀው የአርሰናልና የሪያል ማድሪድ ጨዋታ ይደረጋል። አርሰናልና ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ አንድ ጊዜ ተገናኝተው አርሰናል ሪያል ማድሪድን ጥሎ ማለፉ ይታወሳል። ታዲያ ሁለት ተጫዋቾች ይህ ጨዋታ ከአርሰናል አንድ ከሪያል ማድሪድ አንድ ተጫዋቾች እነዚህ ጨዋታዎች ሊያመልጧቸው እንደሚችል እየተዘገበ ነው። ስለ ጋብሪኤል ማጋሌሽ ምን ተሰማ? ሌሎች መረጃዎችንም ይዤ መጥቻለሁ። ሰዓቴን አክብሬ ስቱዲዮ ተገኝቻለሁ። ውድ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ላደርስ ነው። በነገራችን ላይ በርካቶች የዩቲዩብ ቻናሌን ሰብስክራይብ ሳታደርጉ ትመለከታላችሁ። ስለዚህ የደውል ምልክቷን በመጫን ሰብስክራይብ እንድታደርጉ በአክብሮት ልጋብዛችሁ። እንደዚሁም ላይክ በማድረግ ደግሞ ለበርካቶች እንዲደርስ እንደውል ጊዜው ቀጥታ ወደ መረጃዎቻችን እንሄዳለን። አርሰናል ከሪያል ማድሪድ በበርካቶች ዘንድ በጉጉት የሚጠበቀው ይህ ጨዋታ እንግዲህ ለመድፈኞቹ እጅግ ወሳኝ ነው። ምክንያቱም አርሰናሎች ብቸኛ በዘንድሮው የውድድር ዓመት ዋንጫ ተስፋ ካላቸው የቀራቸው ይህ የአውሮፓ ሻምፒዮንስ ሊግ መድረክ ነው። ምክንያቱም በእንግሊዝ ፕሪሚየር ሊግ ትላንትና ምሽት ሊቨርፑል ኤቨርተንን አሸንፏል። ስለዚህ የነጥብ ልዩነቱ ከ9 ዳግም ወደ 12 ሰፍቷል። ስለዚህ ሊቨርፑል ቀጣይ ጨዋታዎችን አሸንፎ ዋንጫውን ያሳካል ተብሎ ነው የሚጠበቀው። አርሰናል የእንግሊዝ ፕሪሚየር ሊግን እንግዲህ ዘንድሮውን በሁለተኛ ደረጃነት ያጠናቅቃል ተብሎ ሲጠበቅ ሁሉም የአርሰናል ደጋፊዎች፣ ሁሉም የአርሰናል ተጫዋቾች፣ ሁሉም የአርሰናል አሉ የተባሉ ኃይሎች በሙሉ ትኩረታቸውን የዘንድሮ የአውሮፓ ሻምፒዮንስ ሊግ ላይ ያደርጋሉ ተብሎ ይጠበቃል። በተለይም ደግሞ ምናልባትም እስካሁን በመድረኩ ከገጠሟቸው እጅግ ኃያሉ እጅግ ከባዱን ቡድን ሪያል ማድሪድን የፊታችን ማክሰኞ በሜዳቸው ቀጣይ ሮብ ደግሞ በሳንቲያጎ በርናባው ያስተናግዳሉ። ስለዚህ ሁሉም ትኩረት ለዚህ ጨዋታ እንደሚሰጥ ነው የሚጠበቀው። ነገር ግን ለአርሰናል እጅግ አሳዛኝ መረጃ አለኝ ዛሬ። ይህም እንግዲህ አርሰናል ከፉልሃም ጋር በነበረው ጨዋታ ምናልባትም ለኔ በዘንድሮ የውድድር ዓመት ከዊሊያም ሳሊባ በላይ ለአርሰናል ደሙን ላቡን ያለውን ሁሉ የሰጠ ድንቅ የተከላካይ ስፍራ ተጫዋች ጋብሪኤል ማጋሌሽ ስለሱ ዛሬ አሳዛኝ መረጃ ወጥቷል። ጋብሪኤል ማጋሌሽ እንግዲህ በአርሰናል ቤት ዘንድሮ ለኔ ግብ በማስቆጠር በመከላከል ለአርሰናል በመዋጋት ደሙን በመስጠት ለተጫዋቾች ከለላ በመሆን ደጋፊዎችን በማነሳሳት የሚወዳደረው አለ ብዬ አላስብም። ታዲያ ጋብሪኤል ማጋሌሽ በአርሰናል ፉልሃምን 2-1 ባሸነፈበት ጨዋታ ላይ ገና በ14ኛው ደቂቃ የሃምስትሪንግ ወይም የጡንቻ ጉዳት በሚመስል ጉዳት ሜዳውን ለቆ መውጣቱ ይታወሳል። ይህ ጉዳት በርካቶችም አሳሳቢ እንደሆነ ሲናገሩ ነበር። በርካታ የአርሰናል ደጋፊዎች ደግሞ ለጋብሪኤል ማጋሌሽ ቁስሉን የውሻ እንዲያደርግለት ቀላል እንዲሆንለት ሲጸልዩ ነበር። ነገር ግን ጸሎቱ የሰራ አይመስለኝም። ምክንያቱም ዘሚረር ይዞት የወጣው ዘገባ ሌሎችም ፋብሪዚዮ ሮማኖን ጨምሮ ትልልቅ የአውሮፓ መገናኛ ብዙሃን እንዳረጋገጡት ጋብሪኤል ማጋሌሽ ሁለቱም የሪያል ማድሪድ በኤምሬትስ የሚደረገውም በሳንቲያጎ በርናባው የሚደረገውም ጨዋታ ያመልጠዋል። ይህ ታዲያ ለአርሰናል እጅግ መጥፎ ዜና ነው። ምክንያቱም በወሳኝ ሰዓት ላይ ነው ማጋሌሽን ያጡት። ስለዚህ ሪያል ማድሪድን ጥሎ ለማለፍ የሪያል ማድሪድ አጥቂዎችን እንደ ኪሊያን ኢምፓፔ ያሉትን አጥቂዎች ብቸኛ ሊቋቋምላቸው ይችላል። በጉልበትም በአቅምም በአግሬሲቭነትም ተብሎ የሚጠበቅ የነበረው ይህ ብራዚላዊው ጋብሪኤል ማጋሌሽ ነበረ። ታዲያ በአሳዛኝ ሁኔታ በጉዳት ምክንያት ሁለቱም የደርሶ መልስ ጨዋታዎች እንደሚያመልጡ ተዘግቧል። በነገራችን ላይ ውድ አድማጭ ተመልካቾቼ ከሪያል ማድሪድም ይህ ጨዋታ የሚያመልጣቸው ተጫዋቾች አሉ። ወደዛ ከሜዳችን በፊት አርሰናል እንግዲህ ጋብሪኤል ማጋሌሽን አጥቷል። በነገራችን ላይ በፉልሃም ጨዋታ ጋብሪኤል ማጋሌሽ ብቻ ሳይሆን ጁሪያን ቲምበርም ተጎድቶ መውጣቱ ይታወሳል። ነገር ግን አርቴታ የጁሪያን ቲምበር ጉዳት ብዙ አሳሳቢ እንዳልሆነ ገልጸዋል። ከጨዋታው በፊትም ያ ስሜት እንደነበረውና በሪያል ማድሪዱ ጨዋታ የመሳለፍ እድሉ የቲምበር ሰፊ እንደሆነ ተናግረዋል። የጋብሪኤል ማጋሌሽ ግን የጡንቻ ጉዳት በመሆኑ አሳሳቢ መሆኑን ተናግረው ነበር። ታዲያ እሳቸው እንደፈሩት ማጋሌሽ በሪያል ማድሪድ ጨዋታ አይኖርም። ስለዚህ አርሰናል ማጋሌሽን የሚያጣ ከሆነ ምን አይነት አሰላለፍ ይጠቀማል? ጃኮቭ ኪቪዮር ይዞ እነ ኪሊያን ኢምፓፔን ይቋቋማል ወይስ በሶስት ተከላካይ ጫውታል ወይስ አርሰናል ምን ያደርጋል የሚለውን ስንመለከት አርሰናል እንግዲህ በአሁኑ ሰዓት ሁሉም እያመነበት ያለው አንድ አሰላለፍን ሊጠቀም ይችላል ነው። ይህም እንግዲህ ከዊሊያም ሳሊባ በፊት የነበረውን አርሰናልን የሚያስታውሰን አሰላለፍ ነው። ምን አይነት አሰላለፍ ነው ካላችሁኝ እንግዲህ በፉልሃሙ ጨዋታ በእርግጥ
እንግሊዛዊው ድንቅ የመሃል ሜዳ ተጫዋች ዘንድሮ የተከላካይ ስፍራ ተጫዋች በበርካታ ጉዳት ምክንያት ያላየ ነው ቤን ዋይት እንግዲህ በህመም ምክንያት በፉልሃም ጨዋታ አልነበረም። ስለዚህ ለሪያል ማድሪድ ጨዋታ ይመለሳል ተብሎ ነው የሚጠበቀው ቤን ዋይት። ስለዚህ ቤን ዋይት ሪያል ማድሪዱ ጨዋታ ላይ የገብርኤል ማጋሌሽን ስፍራ ተክቶ በመሃል ተከላካይነት ያገለግላል ተብሎ እየተነገረ ይገኛል። አርሰናል እንግዲህ እንደሚታወቀው አሁን ላይ የሚጠቀመው አሰላለፍ ማይልስ ሉዊስ ስኬሊ፣ ሳሊባ፣ ማጋሌሽና ጁሪየን ቲምበር ናቸው አራቱ የተከላካይ ስፍራ ተጫዋቾች። ስለዚህ ማጋሌሽ መጎዳቱን ተከትሎ ሉዊስ ስኬሊ ይኖራል፣ ከዛም ሳሊባ፣ ከዛም ቤን ዋይት እና ቲምበር ይኖራሉ ተብሎ ይጠበቃል። ቤን ዋይት በነገራችን ላይ አሁን ነው እንጂ በፉልባክነት ወይም በተመላላሽ የመስመር ተከላካይነት የምናውቀው የመጀመሪያ የተከላካይ ስፍራው በተለይም በብራይተን ቤት ታስታውሱት ከሆነ ዋይት አርሰናልን ቤት በመጀመሪያዎቹ ዓመታት የመሃል ተከላካይ ተጫዋች ነው። በመሃል ተከላካይነት በነገራችን ላይ በጣም የሚደነቅ ተጫዋች ነው ቤን ዋይት። ስለዚህ መድፈኞቹ ምናልባትም ህመሙ እስከዛ ከዳነላቸው ቤንጃሚን ዋይትን በመሃል ተከላካይ ስፍራ ከዊሊያም ሳሊባ ጋር አጣምረው ክንፎቻቸውን በጁሪየን ቲምበርና በማይልስ ሉዊስ ስኬሊ አድርገው ሪያል ማድሪድን ይገጥማሉ ተብሎ ነው የሚጠበቀው። ስለዚህ የማጋሌሽ አለመኖር ለአርሰናል በጣም አሳዛኝ ዜና ነው። ምክንያቱም እጅግ የሚጠበቅ ጨዋታ ነው። ሪያል ማድሪድ ደግሞ በአስደናቂ አቋም ላይ ነው የሚገኘው። የሪያል ሶሲዳዱን ጨዋታ መመልከት ትችላላችሁ። እነ ኪሊያን ኢምፓፔ፣ እነ ጁድ ቤሊንጋም፣ እነ ቪኒሲየስ ጁኒየር፣ እነ ሮድሪጎ ግብ እያስቆጠሩ ይገኛሉ። ስለዚህ ለአርሰናል ጨዋታው ይከብድበታል። በዛ ላይ ሪያል ማድሪድ እጅግ በአውሮፓ ሻምፒዮንስ ሊግ መድረክ ልምድ ያለው ቡድን መሆኑን ተከትሎ ስለዚህ አርሰናል ይህንን አሰላለፍ ይጠቀማል ተብሎ ነው የሚጠበቀው። ከሪያል ማድሪድ አንድ ተጫዋች የአርሰናል ጨዋታ ያመልጠዋል ተብሎ እየተዘገበ ይገኛል። የአትሌቲኮ ማድሪድ እና ሪያል ማድሪድ ባደረጉት የአውሮፓ ሻምፒዮንስ ሊግ ጨዋታ እንግዲህ ውድ አድማጭ ተመልካቾቼ በደስታ አገላለጻቸው ምክንያት አራት ተጫዋቾች የአርሰናል ጨዋታ ሊያመልጣቸው ወይም ሊቀጡ ይችላሉ ተብሎ እንደነበረ ከዚህ በፊት በዘገባ ሰርቼላችኋለሁ። እነዚህም ተጫዋቾች ኢምፓፔ፣ ቪኒሲየስ ጁኒየር፣ ዳኒ ሴባዮስ እና አንቶኒዮ ሩዲገር ነበሩ። ታዲያ በተለይም ዛሬ ማርካ ይዞት የወጣው ዘገባ እንደሚያሳየው ከሆነ ሩዲገር የአርሰናሉ ጨዋታ ሊያመልጠው ይችላል። የአርሰናል ጨዋታ ላይ ያለመሰለፍ እድሉ እጅግ በጣም ሰፊ እንደሆነ ማርካ ይዞት የወጣው ዘገባ ያሳያል። ሩዲገር እንግዲህ በአትሌቲኮ ማድሪድ ጨዋታ ይሄ አንገቱን እንደ ቢላ ምልክት በእጁ ሰርቶ ያሳየውን ይሄ በፎቶ ላይ የምትመለከቱትን የደስታ አገላለጽ ታስታውሳላችሁ። ይህንን ተከትሎ እንግዲህ ሊቀጣ እንደሚችል ሰፊው የመቀጣት እድል ያለውም እሱ እንደሆነ ነው እየተነገረ የሚገኘው። ስለዚህ ለአርሰናልም ይህ ጥሩ ዜና ነው የማይሰለፍና የሚቀጣ ከሆነ። አንቶኒዮ ሩዲገር እንግዲህ ይህ ጨዋታ ሊያመልጠው ይችላል ቢባልም እስካሁን ድረስ በዩኤፋ እንግዲህ ቀጥተኛ ወይም ደግሞ የተረጋገጠ ቅጣት አልተጣለበትም። ጉዳዩ ግን በጥልቅ እየታየ እንደሆነና ማርካ በዘገባው እንዳሳየው ከሆነ አንቶኒ ሩዲገር ምናልባትም ሁለቱም የደርሶ መልስ ጨዋታዎች ሊያመልጡት እንደሚችል በስፋት እየተዘገበ ይገኛል። አርሰናሎች እንግዲህ ይህንን ዋንጫ አጥብቀው ይፈልጉታል። ሪያል ማድሪድ ደግሞ የአምና ሻምፒዮን ነው። 15 ጊዜ የአውሮፓ ሻምፒዮንስ ሊግን ከፍ አድርጎ የሳመ በአውሮፓ ሻምፒዮንስ ሊግ መድረክ እንግዲህ ትልቁ ቡድን ቢባል ሪያል ማድሪድ ነው። ስለዚህ ለአርሰናል ይህንን ሁሉ ተቋቁሞ ሪያል ማድሪድን ከዚህ ቀደም እነ ሄነሪ ጥለውት እንዳለፉት ጥሎ ያልፋሉ የበርካቶች ጥያቄ ነው። በነገራችን ላይ ይህንን ዜና መሰራላችሁ ዛሬ ሐሙስ ቀን ላይ ነው የምንገኘው። ለዚህ ትልቅ የአውሮፓ ሻምፒዮንስ ሊግ ጨዋታ የሚቀሩት 4 ቀናት ብቻ ነው። በእነዚህ 4 ቀናት እንግዲህ ምን አይነት መረጃዎችን እንሰማለን? ጁሪየን ቲምበርስ ጉዳቱ አሳሳቢ ነው ወይስ በሪያል ማድሪድ ጨዋታ ይኖራል? በማድሪድ በኩልስ ሩዲገር የእውነት ይቀጣል ወይስ ሌሎች ተጫዋቾችም ይቀጣሉ የሚለውን በጉጉት የምንጠብቀው ጉዳይ ነው ማለት ነው። ውድ አድማጭ ተመልካቾች እንግዲህ የዕለቱን ወሳኝ አንኳር መረጃ ወደ እናንተ አደረስኩኝ። አብርሃም ፍቅሬ ነበርኩ። እንግዲህ ቻናላችን በጣም ባጭር ጊዜ ተወዳጅነት አትርፈዋል። ከልብ አመሰግናለሁ። አሁንም ቻናሌን ሰብስክራይብ ሳታደርጉ የምትመለከቱ በርካታ ተመልካቾች አላችሁ። በአክብሮት የደውል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። በየዕለቱ ወሳኝ መረጃዎችን ታገኛላችሁ። እስኪ ዛሬ በኮሜንት መስጫው ሳጥን ውስጥ ሪያል ማድሪድ ወይስ አርሰናል የግል ሐሳባችሁን አርሰናል ማጋሌሽን አጥቷል፣ ሪያል ማድሪድ ሩዲገር ሊያጣ ይችላል፣ ማን ጥሎ ማን ያልፋል የሚለውን በአስተያየት መስጫው ሳጥን ውስጥ ልታስቀምጡልኝ ትችላላችሁ። በቀጣይ ጥንክር ስንገናኝ ሐሳባችሁን ተመልሼ ወደ እናንተ የማደርስ ይሆናል። በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘውላችሁ።